ጥያቄ ልጠይቃችሁ ይሄንን ጨዋታ የዳኘው ዳኛ የዓለም ዋንጫ ግማሽ ፍጻሜ ለመዳኘት ብቁ ነው ወይ ብለው አነጋጋሪውን አስተያየታቸውን የፈረንሳይ ብሔራዊ ቡድን አሰልጣኝ የነበሩ ዲዲየር ዴሻምፕ በስፔን ብሔራዊ ቡድን ለዚሁ ተሸንፈው ከዓለም ዋንጫው ከተሰናበቱበት ጨዋታ በኋላ ተናግሯል። ለማንኛውም ከጨዋታ በኋላ እነማን ምን አሉ የሚለው እንደተለመደው በቪዲዮ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። ራያን ቸርኪ ከጨዋታው መጠናቀቂያ በኋላ እንደተናገረው ከሆነም ሁሉም ቡድኖች እኛን ይፈራሉ፣ እኛን ያሸነፈው ብቸኛው ቲም እኛ ራሳችን ነን ሲል ተናግሯል። ከዚህ በተጨማሪም ቸርኪ እንደተናገረው ከሆነ እኛ በጨዋታው ላይ ምንም አልነበረንም፣ ፍራንስ በጨዋታው ላይ የምናውቀውን ጨዋታ አልተጫወተችም፣ ስፔኖች ደግሞ የሚያውቁትን ጨዋታ ተጫውተዋል፣ ይሄ በጣም የሚያበሳጭ ነው ሲል ራያን ቸርኪ ተናግሯል። ኪሊያን ምባፔ እንደተናገረው ከሆነ በጨዋታው ጅማሮ ላይ 3-2 ነበረ ፕሬስ ስናደርግ የነበረው እዛ ጋር ተሳስተን ነበረ። ከስፔን ብሔራዊ ቡድን ጋር ስትጫወቱ ማንቱ ማን ነው ማርኪያ ማድረግ ያለባችሁ፣ እናም ኳሱን መንጠቅ ስንችልም እንቅስቃሴዎቻችን ስህተቶች የበዛባቸው ነበሩ፣ እናም በዓለም ዋንጫ ግማሽ ፍጻሜ ደረጃም አልነበሩም ሲል ተናግሯል። ኪሊያን ምባፔ አክሎም ጨዋታውን በተዘጋጀንበት ልክ አልተጫወትንም፣ ህልማችን የነበረው ለዓለም ዋንጫ ፍጻሜ ማለፍ ነበረ ሲል ተናግሯል። የስፔኑ ፉልባክ የሆነው ፔድሮ ፖሮም እንግዲህ የጨዋታውን ማን ኦፍ ዘ ማች ባሸነፈበት ጨዋታ ላይ እንደተናገረው ከሆነም ለዓለም ዋንጫ ፍጻሜ በማለፋችን እጅግ በጣም ደስተኞች ነን፣ በተለይም ደግሞ ከፈረንሳይ ጋር የተጫወትንበት መንገድ ሲል ተናግሯል። ማርኮ ኩሬላ ከጨዋታው መጠናቀቂያ በኋላ እንደተናገረው ከሆነ በጨዋታው ላይ ሙሉ በሙሉ ቁጥጥር ነበረን እና ማሸነፉ ይገባናል። እኛ እንዳለፈው የስፔን ጄኔሬሽን ታሪክ የመስራት እድሉ አለን። እነሱ ዩሮ ካሸነፉ በኋላ የዓለም ዋንጫን አሸንፈዋል ሲል ተናግሯል። የስፔን ብሔራዊ ቡድን አለቃ የሆኑት አሰልጣኝ ሉዊስ ደላፎንቴ እንደተናገሩት ከሆነም ደግሞ ፈረንሳዮች በጣም ጥሩ ቡድን ናቸው፣ ነገር ግን እነሱ ዛሬ የዓለማችን ምርጡ ቡድንን መግጠም ነበረባቸው ሲሉ ተደምጧል። ፈርስት ሃፍ ብዙ ማዝናኛ አልነበረም፣ ግን ስፔን በጣም የተሻለችው ናሽናል ቲም ነበረች። እኔ አንድ ቲም እንዴት ነው ናሽናል ቲም ሆኖ በዚህ ልክ ሊግባባ የሚችለው እያልኩ ስገረም ነበር፣ በስፔን ማለት ነው። ያው ዩሮ 2024ም ያሳዩን ነገር ነው። ሲጀመር የኔ የዚህ ዓለም ዋንጫ ተገማሽ ቡድን ስፔን ነበረች፣ ግን በቃ አይደለ እንደ ቲም ማለት ነው ያላቸው መናበብ በጣም ነበር የሚያስቀናው ማለት ነው። ፍሎዋቸው ኳስ የሚጫወቱበት መንገድ ቲክታካ በጣም በቃ የምር በጣም የሚገርም ናሽናል ቲም ነበረ። ውጤቱም ይገባዋል ያለ ምንም ክርክር። ፈርስት ሃፍ ፍራንስ ጭራሽ አልነበረችም። እኔ እነ ኦሊሴ፣ ኪሊያን ምባፔ፣ ዴምቤሌ የት እንደነበሩ ጨዋታው ላይ ራሱ በጣም ግራ የሚያጋባ ይመስለኛል። በስፔን በኩል ግን ኦልሞስት እያንዳንዱ የሚባሉ ተጫዋቾች በጨዋታው ላይ ጥሩ ነበሩ። አስቀድሞ 22ኛው ደቂቃ ላይ በዋይዛባል አማካኝነት በፔናልቲ ነበር ጎል አስቆጥሮ 1-0 መምራት ችሎ የነበረው። ያንንም አስጠብቀው ፈርስት ሃፍ 1-0 መርቶ ተጠናቀቀ። ከዛ በኋላ ሰከንድ ሃፍ መልሶ እንግዲህ በፔድሮ ፖሮ አማካኝነት 58ኛው ደቂቃ ላይ በሚገርም ቲኪታካ የመጣችን ጎል አስቆጥረው 2-0 በማድረግ ውጤቱን አስጠብቀው እንግዲህ በዛው 2-0 አሸንፈው ለፍጻሜ ማለፋቸውን ማረጋገጥ ችለዋል ማለት ነው። በዚህ ዓለም ዋንጫ 6ኛ ክሊንሺታቸው ነው። ስፔን እየተከላከለች አይደለም፣ ይሄንን የዓለም ዋንጫ ክሊንሺት እያስጠበቀች ያለ 6 ክሊንሺት በጣም ብዙ ነው ባይዘው፣ ግን በቃ ከኳስ ጋር በጣም ጥሩ ስለሆነች የትኛውም ናሽናል ቲም ማለት ነው ስፔንን ሰብሮ ጎል ለማስቆጠር ይቸገራል። ምክንያቱም ኳሱን ብዙውን ጊዜ በስፔን እግር ስር ነው የሚጠፋው ማለት ነውና ማኔ ናሽናል ቲም ይለያል ነው የምላችሁ። እያንዳንዱ የስፔን ተጫዋች በቃ የቱን ጠርታችሁ የቱን እንደምትወት ራሱ ግራ የሚያጋባ ነው። ብቻ እንደ ቡድን ሉዊስ ደላፎንቴ የሚገርም ናሽናል ቲም ነው እያስመለከቱን የሚገኘው። እናንተ ስለ ጨዋታው ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ።